ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ላይ የድሮን ጥቃት ተፈጸመ። ህወሓት በአንድ በኩል ከብልጽግና ጋር በጊዜ አስተዳደሩ በኩል እየተደራደረና እያደናገረ፣ በሌላ በኩል ደግሞ ለሌላ ጦርነት እየተዘጋጀም ይገኛል። ያለ ጦርነት መኖር የማይችለው ቡድኑ ከዚህ ከፕሬቶሪያው ስምምነት በኋላ ጥቂት የተሰባበሩና የተበላሹ መሳሪያዎችን ብቻ አስረክቦ ሌሎቹን በየቦታው ቀብሮ አስቀምጦ ነበር። አሁን የቀበራቸውን እያወጣና እያዘጋጀ ወታደራዊ ስልጠናዎችን በስፋት እየሰጠ እንደሚገኝ የደረሰበት የኢትዮጵያ አየር ኃይል ቡድኑ የከባድ መሳሪያ ያከማቸበትን ካምፕ በድሮን ዶግ አመድ ማድረጉም ተነግሯል። ያሉትን ከባድ መሳሪያዎች ማዘጋጀት ከኤርትራና ከግብጽ ጋርም በመጠየቅ ላይ የሚገኘው ህወሓት አሁንስ ትዕግስት ያልቋል የሚል መልእክቱን ወደ 4 ኪሎ ልኳል። እንመለከተዋለን። በሌላ በኩል በትግራይ የፖለቲካ መቆመሪያ የሆኑት ንጹሃን ዜጎች በረሃብ እያለቁ ይገኛሉ። በትግራይ ክልል ህጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱም ታውቋል። ይዘነዋል። የመስኖና ቆላማ አካባቢ ሚኒስቴሩ ዶክተር አብርሃም በላይ፣ የቀድሞ ውጭ ጉዳይ ሚኒስቴርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው በቅርቡ በሰጡት ቃለ መጠይቅ ላይ ያነሷቸውን ሀሳቦች በመቃወም ጠንካራ ወቀሳ ሰነዘሩ። ከዚህ ቀደም የመከላከያ ሚኒስቴርና የትግራይ ጊዜ አስተዳደር ዋና ስራ አስፈጻሚ ሆነው ያገለገሉት ዶክተር አብርሃም አቶ ገዱን የፖለቲካ አጋጣሚ ጠባቂና በውሸት ታሪክ የሚነግዱ ሲሉ ከሷቸዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ጉዳያችንም እናመራለን። ህወሓት ላይ የድሮን ጥቃት ተፈጸመ። ህወሓት በአንድ በኩል ከብልጽግና ጋር በጊዜ አስተዳደሩ በኩል እየተደራደረና እያደናገረ፣ በሌላ በኩል ደግሞ ለሌላ ጦርነት እየተዘጋጀ ይገኛል። ያለ ጦርነት መኖር የማይችለው ቡድኑ ከዚህ ከፕሬቶሪያው ስምምነት በኋላ ጥቂት የተሰባበሩና የተበላሹ መሳሪያዎችን ብቻ አስረክቦ ሌሎቹን በየቦታው ቀብሮ አስቀምጦም ነበር። አሁን የቀበራቸውን እያወጣና እያዘጋጀ ወታደራዊ ስልጠናዎችን በስፋት እየሰጠ እንደሚገኝ የደረሰበት የኢትዮጵያ አየር ኃይል ቡድን የከባድ መሳሪያ ያከማቸበትን ካምፕ በድሮን ዶግ አመድ ማድረጉም ነው የተነገረው። ጥቃቱ የኢትዮጵያ አየር ኃይል በቅርብ የታጠቃቸውን እጅግ ዘመናዊ ድሮኖች በመጠቀም የተፈጸመ ሲሆን ውጤታማና ንጹሃን ዜጎችን ኢላማ ያላደረገ ነበረን ተብሏል። በሌላ በኩል ያሉትን ከባድ መሳሪያዎች ማዘጋጀት ከኤርትራና ግብጽ ድጋፍ በመጠየቅ ላይ የሚገኘው ህወሓት አሁንስ ትዕግስት ያልቋል የሚል መልእክቱን ወደ 4 ኪሎ ልኳል። ህወሓት የህጻት ተፈናቃዮችን የራብ ጉዳት አስታኮ በወጣው መግለጫ ትዕግስት ያልቋል ብለዋል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሬቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባይቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብለዋል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብለዋል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱንም ጠቁሟል። ለዚህ ማስታኮም ጥንቅቅ ያዘለ መግለጫ ያወጣበትን የህጻት ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩም ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጅላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑንም አመላክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለትም አሳስቧል። ከተፈናቃዮች አፍ ቀምቶ ከእርዳታ ላይ ብር እንደሚሰበስብ የሚነገርለት ህወሓት በህጻጽ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባም ገልጿል። ህወሓት አክሎም የሸራ ድንኳን ውስጥ የሚኖረውን ህዝባችን
የአራዊት ሰለባ ሆነዋልን ብለዋል። በትግራይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱንም አመላክቷል። በዕለቱ ህዝባችንን በረሃብና ጠኔ እየሞተ ይገኛል ያለው ህወሓት በህጻጽ የተፈናቃዮች ካምፕ በተከሰተው ረሃብ በርካታ ወገኖቻችን አጥተናል ብለዋል። ቡድኑ አጠናክሮ ስለቀጠለው የጦርነት ዝግጅትና ስለተፈጸመበት የድሮን ጥቃት ግን ያለው ነገር የለም። ከዚሁ ጋር በተያዘ በትግራይ ክልል ህጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮቹን ጉዳይ የሚከታተሉ አንድ የክልሉ ኃላፊ ለኢትዮጵያ ኢንሳይደር ተናግረዋል። ህወሓት፣ ስምረትና ኢሃፓ የፖለቲካ ፓርቲዎች በዛሬው ዕለት በየፊናቸው በወጧቸው መግለጫዎች በህጻጽ ለሚገኙ ተፈናቃዮች አስቸኳይ ድጋፍ እንዲደረግላቸውም ጠይቀዋል። የኤርትራ ስደተኞች ለማስተናገድ በ2005 የተቋቋመው ህጻጽ የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያ በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎችም ሸሽተዋል። ለ2 ዓመታት የዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገ የግጭት ማቆም ስምምነት በጥቅምት 2015 መቆሙን ተከትሎ የህጻጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድም ቆይቷል። በህጻጽ የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ የትግራይ ክልል ጊዜ አስተዳደር የምዕራብ ትግራይ ዞን እንዲያስተዳድሩ የሾማቸው አቶ ግዳይ አዛናው ገልጸዋል። የምዕራብ ትግራይ ተፈናቃዮችን ጉዳይ በቅርበት የሚከታተሉት አቶ ግዳይ ከ2015 ወዲህ በህጻጽ መጠለያ ጣቢያ ረሃብና ራብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውንም ለኢትዮጵያ ኢንሳይደር ተናግረዋል። ተፈናቃዮቹ በመጠለያ ጣቢያም የቆዩበት ጊዜ እየጨመረ በመምጣቱ ችግሩ እየተባባሰና በሽታ የመቋቋም አቅማቸው እየተዳከመ መሄዱንም አስረድተዋል። ለአንድ ተፈናቃይ በወር የሚሰጠው 15 ኪሎ ማሽላ መሆኑን የተናገሩት አቶ ግዳይ መንግስታዊ ባልሆኑ ድርጅቶች የሚሰጠው ይህ የምግብ ድጋፍ በቂ አለመሆኑንም አመላክተዋል። ተፈናቃዮች ከሚያገኙት እርዳታ ላይ ቀንሰው በመሸጥ ሌሎች የምግብ ግብዓቶችን መሸመት የማይፈቀድላቸው መሆኑን ችግሩ አባብሶታል ብለዋል። መንግስታዊ ካልሆኑ ድርጅቶች የሚመጣው እርዳታ የጥራት ችግር ያለበትና አንዳንድ አካባቢ ለምግብነት የሚውል እንዳልሆነ አቶ ግዳይ ይናገራሉ። ከዚህ ውጪ ዘይት ብቻ ነው የሚሰጠው፣ ጨው የለውም፣ በርበሬም የለውም፣ ሌላ ነገር የለም የሚሉት የምዕራብ ትግራይ ዞን ዋና አስተዳዳሪ በአሁኑ ወቅት የተፈናቃዮች ህይወት እያለፈ የሚገኘው ከረሃብ በተጨማሪ በበሽታ ሳቢያም እንደሆነ ተናግረዋል። የበሽታ ጉዳይ ያለ ህዝቡ በደም ብዛት በስኳርና ሌሎች በእድሜ መግፋት የሚመጡ በሽታዎች በብዛት እየተጠቃ ነው። 5 ዓመት ሙሉ በኬንዳ ነው የሚኖረው ብለዋል። 5 ዓመት ሙሉ ተለዋጭ ምግብ አያገኝም። 5 ዓመት ሙሉ ፀሐይ በላዩ ላይ ነው ያለው። ተጨማሪ በሽታዎችም አሉ ሲሉ አቶ ግዳይ የችግሩን ሁኔታ አብራርተዋል። በረሃብና በበሽታ ምክንያት የሚሞተው ሰው በሌሎች የተፈናቃይ መጠለያ ጣቢያዎች መኖሩን የሚገልጹት አቶ ግዳይ የህጻጽ መጠለያ ጣቢያ ግን የከፋ እንደሆነም ጠቁመዋል። ለዚህም ምክንያቱ የህጻጽ የተፈናቃዮች መጠለያ የሚገኝበት ስፍራ ቆላማ አካባቢ በመሆኑ ሞቃታማው የአየር ጸባይ ከምግብ እጥረት ጋር ተዳምሮ ተፈናቃዮችን ይበልጥ ለበሽታ ተጋላጭ ስለሚያደርጋቸው ነው ብለዋል። በህጻጽ የተፈናቃዮች መጠለያ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ለኢትዮጵያ ኢንሳይደር የተናገሩት የምዕራብ ትግራይ ዞን ዋና አስተዳዳሪ ለተፈናቃዮች የሚሆን ተጨማሪ ድጋፍ ለማግኘት ዞኑ ከባለሀብቶች ድጋፍ እያሰባሰበ መሆኑንም አመላክተዋል። በህጻጽ የሚገኙ ተፈናቃዮች ሁኔታን በተመለከተ በዛሬው ዕለት በየፊናቸው መግለጫ የወጡ 3 የፖለቲካ ፓርቲዎች የአስቸኳይ ድጋፍ አስፈላጊነት አጽንኦትም ሰጥተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓም በተመሳሳይ ተፈናቃዮች በአስቸኳይ የሰብአዊ እርዳታ እንዲደርሳቸው እንዲሁም ጉዳያቸው በዘላቂነት እንዲፈታም በወጣው መግለጫ አሳስቧል። ከጦርነት የተረፉ ንጹሃን በረሃብ እየተገረፉ መሆኑን ትልቅ የሰብአዊነት ልሽቀት ነው ያለው ኢህአፓም ለተፈናቃዮች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት እንደሆነ ሊሰመረበት ይገባል ሲሉ ጉዳዩን አጽንኦት ሰጥተውታል። ወደ ቀጣይ ጉዳያችን ስናልፍ የመስኖና ቆላማ አካባቢ ሚኒስቴሩ ዶክተር አብርሃም በላይ የቀድሞ የውጭ ጉዳይ ሚኒስቴርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው በቅርቡ በሰጡት ቃለ መጠይቅ ላይ ያነሷቸውን ሀሳቦች በመቃወም ጠንካራ ወቀሳ ሰነዘሩ። ከዚህ ቀደም የመከላከያ ሚኒስቴርና የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ያገለገሉት ዶክተር አብርሃም አቶ ገዱን የፖለቲካ አጋጣሚ ጠባቂና በውሸት ታሪክ የሚነግዱ ሲሉም
ከሷቸዋል። ዶክተር አብርሃም በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ አቶ ገዱ በሰሜኑ ጦርነት ወቅት የነበራቸው አቋም ወጥነት የጎደለው ነበር ሲሉም ተችቷል። እንደ ሚኒስቴሩ ገለጻ በሶስተኛው ዙር ጦርነት ወቅት የመንግስት ከፍተኛ አመራሮች ወደ ግንባር ሲዘምቱ አቶ ገዱም የተሸናፊነት ስነልቦና ተላብሰው ነበር ብለዋል። በአንጻሩ የመከላከያ ሰራዊት ህወሓትን ከአማራና አፋር ክልሎች አስወጥቶ ወደ ትግራይ ክልል ከመለሰ በኋላ መንግስት ጦርነቱን በዚያው ለማቆም ሲወስን አቶ ገዱ ግፋ ብለው የምን ማቆም ነው በማለት የጦርነት አራጋቢ ሆነው መቅረባቸውን ዶክተር አብርሃም በላይ አስታውሰዋል። በሽማግሌ ሲስተዋል ይበልጥ ይከፋል ያሉት ዶክተር አብርሃም የቀድሞ ባልደረባቸውን በግብዝነትን ፈርጀዋል። አቶ ገዱ በቃለ መጠይቃቸው ያነሱትን የአማራ ኃይሎችን በማስታጠቅ የመከላከል አቅም እንፍጠር የሚለው ሐሳብ ዶክተር አብርሃም አጥብቀው ተቃውመዋል። ይህ አካሄድ የራስን የፖለቲካ ፍላጎት ለማራመድ ሲባል ህገወጥ ታጣቂዎችን እንደ ምሽግ የመጠቀም ፍላጎት ነው ሲሉ ገልጸዋል። በተጨማሪም የማንነትና የወሰን ጥያቄዎች በህጋዊ መንገድ እንዲፈቱ አቅጣጫ ተቀምጦ ሳለ አቶ ገዱ የህግ ማስከበር ዘመቻውን እንደ ሽፋን በመጠቀም የመሬት ይዞታዎችን በጉልበት ለመውሰድ ሲንቀሳቀሱ እንደነበረና ሐሰተኛ ትርክቶችን በአካባቢው ሲረጩ እንደነበረ ሚኒስቴሩ ወንጅለዋል። አቶ ገዱ አንዳርጋቸው ለኢትዮጵያ የፖለቲካ ለውጥ ከታገሉ የኦሮማራ ወይም ቲም ለማ አመራሮች አንዱ መሆናቸው ይታወሳል። ሆኖም ዶክተር አብርሃም እንደተናገሩት አቶ ገዱ በለውጡ ሂደት ውስጥ ዋና ተዋናይ ነበርኩ እያሉ በሌላ በኩል በመንግስቱ ውስጥ ለተፈጠሩ ክፍተቶች ኃላፊነት አለመውሰዳቸውና እኔ አልነበርኩበትም ማለታቸው አስገራሚ ነው ሲሉም ተችተዋል። ዶክተር አብርሃም ለአቶ ገዱ በሰጡት ምላሽ የዓለማየሁ ዋሴን ዝሆን አንጀትና ግንዳሞቹ የተሰኘውን መጽሐፍ በምሳሌነት በመጥቀስ አቶ ገዱንና መሰል አቋም ያላቸውን ፖለቲከኞች ሀገርን በሐሜትና በጥላቻ ከሚሞሉ አካላት ጋር አመሳስለዋቸዋል። አቶ ገዱ አንዳርጋቸው በቅርቡ ከአቶ ልደቱ አያሌውና ጋዜጠኛ ቴዎድሮስ ጸጋዬ ጋር ባደረጉ ቃለ መጠይቅ የብልጽግና ፓርቲን አካሄድና ጦርነቱ የተመራበትን መንገድም መውቀሳቸው ይታወሳል። በመጨረሻም ጀነራሉ ጡቷ ተቆርጧል ስለተባለችው ፋኖ መልስ ሰጡ። የአማራ ክልል ባለስልጣንና የመከላከያ ጀነራሎች በክልሉ የተለያዩ አካባቢዎች የሚያደርጉትን ስብሰባ ቀጥለዋል። ክልሉ ከውጊያ ባልተናነሰ የስብሰባ ማዕበልን እያስተናገደ ነው። በስብሰቦቹ የክልሉ አመራሮች እንዲሁም ጀነራሎች ህዝቡ እንዲደራጅ ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎችን እጅ እንዲያሰጡ ሲጠይቁም በስፋት ታይተዋል። ከዚህ በተጨማሪም የፋኖ ታጣቂዎች ላይ ከታሪካዊ ጠላቶች ጋር እየሰሩ ነው ከሚለው እስከ ሰብአዊ መብት ጥሰት እየፈጸሙ ነው እስከሚለው ድረስ ውንጀላዎች እያቀረቡም ነው። የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ያደረጉት ሰሞነኛ ንግግርም እዚህ ጋር የሚጠቀስ ጉዳይ ነው። ጀነራሉ በጎጃም ሜጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ ህዝቡ ከጎናቸው እንዲሰለፍ ሲጠይቁም ተደምጠዋል። እኛ ህግ አስከባሪ ነን፣ እነሱ ህገወጦች ናቸው ያሉት ጀነራሉ ከማንም በላይ ፋኖ የራሱን ህዝብ እየበላ ነው ሲሉም ከሷል። እኛን አታምኑም፣ ነገር ግን ከፋኖ የመጣው ግለሰብ የገዛ እናቱን የገደለ ፋኖ እንዳለ ተነግሯል ሲሉ ጽንፈኛ በማለት የጠሯቸው የፋኖ ታጣቂዎች ፈጽሞታል ያሉትን ድርጊትም ዘርዝረዋል። ሌላኛውም ጀነራሉ በዚህ መድረክ የተናገሩት በክልሉ እየተደረገ ያለው ጦርነት የወንድማማቾች ነው ስለሚባለው ጉዳይ ነው። ጀነራል መሐመድ ተሰማ ይህ ጦርነት በፍጹም የወንድማማቾች ጦርነት አይደለም ሲሉም ተደምጠዋል። ይህ ጦርነት የወንድማማቾች ነው የሚባለው ነገር አያስኬድም። በስጋ ከታየ ሊሆን ይችላል፣ ነገር ግን በዓላማ ከታየ ኢትዮጵያን የሚበላ ነው በማለት የክልሉ አውዳሚ ጦርነት ወንድሙ ላይ የመዘዘው ሰይፍ መሆኑንም አስተባብለዋል። አሁንም በድጋሚኛ አንታመንም አንደመጥም እንጂ ሲሉ የቀጠሉት የምስራቅ እዝ አዛዡም አሁንም እውነቱ ፍንትው ብሎ ወጥቷል፣ ፋኖች ከውጭ ኃይሎች ጋር በግልጽ እየሰሩ ነው ብለዋል። ዘመነ ካሴን በስም ሳይጠቅሱም ከዚህ ቀደም አንድ የፋኖ አመራር ይሄንን መንግስት ለማፍረስ ከሰይጣንም ጋር ቢሆን እንሰራለን ሲል ዝቷል በማለትም አክለዋል። ከዚህ ቀደም የፋኖ አመራሩ ዘመነ ካሴ ይሄንን መንግስት ለመገልበጥና ለማፍረስ አይደለም ከውጭ ኃይሎች ከሰይጣንም ጋር ቢሆን እንሰራለን ሲሉ ተደምጦ ነበር። ጀነራል መሐመድ ተሰማም ይህንን የዘመነን ካሴ ንግግር በማስታወስ ከሰይጣን ጋርም ቢሆን አብረው ሊያፈርሱን ነው ብለዋል። ጀነራሉ ቀጥለውም በተደጋጋሚ መንግስት የድርድር ጥሪ አድርጓል። ጥሪውን ግን ከመቀበል ይልቅ አፊዘውበታል። 4 ኪሎን ቤተ መንግስትን ከሰጡ እንደራደራለን ይላል። ይህ ግን ልክ አይደለም ሲሉም ተናግረዋል። በሳምንት 4 ኪሎ ሊገቡ ይቅርና መንደር ውስጥ እንኳን ማደረግ የቻሉ አይደለም ሲሉም አክረዋል። ጀነራሉ በዚሁ መድረክ ላይ ሌላው ያነሱት
ነጥብ ከወራት በፊት በመንግስት እጅ ወድቃ ጡቷ ተቆርጧል ስለተባለችው የፋኖ ወታደር ጉዳይ ነው። ጀነራሉ ይህንን ድርጊት ፋኖ ከሻዕቢያና ግብጽ የተቀበለው አጀንዳ ነው ሲሉ ምላሽ ሰጥተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።